በጣም እንደዚህ አሁን ቆሜ ምናምን ሳወራ ምንም ነው እግዚአብሔርን ማለት እኔ እንጃ አይድረስባችሁ። እኔ የምለው ማንም ሰው ላይ እንደዚህ አይነት ነገር እንዲደርስ አልፈልግም። ስለ እውነት ለመናገር ማለት እንዲያውን ስራመድ ስስቅ ምናምን ሰው የሚያመኝ አይመስለኝም። የሆነ ሰዓት ፊቴ ሲቀየር ምናምን ሁሉ በጣም እያመመህ ነው እንዴ ምናምን ይሉኛል። እውነት እንጃ የወገብ ህመምን ያየው ነው የሚያውቀው፣ ያየው ያውቀዋል። በጣም በጣም ከባድ ነው መድኃኒቱ። አስቡት በቀን 8 ኪኒን መዋጥ ማለት። ሰላም ሰላም ውድና ፋሚሊ ቤተሰቦች እንዴት ቆያችሁልኝ? ቤተሰብ ሁሉ ሰላም፣ ሁሉ መልካም ጤና። እኔ በጣም ደህና ነኝ። ያው ደህና ነኝ ነው የሚባለው ቤተሰብ። እንግዲህ ያለፈውን ቪዲዮ እንዳያችሁት የሆስፒታል ቀጠሮ ዛሬ ነው። ማክሰኞ ነው በየወሩ የሚቀጠረው እና በቃ ምንም ለውጥ በተለይ ሰሞኑን በጣም እያመመኝ ነው። አሁን ጠዋት ስለሆነ ያው ካሜራ ራሴ ነኝ ያስኩት እና ይቅርታ፣ ሰው ማስቸገር እንትን ነው፣ ከባድ ነው። እንግዲህ እስቲ ሆስፒታል አንድ ላይ እንሄዳለን። በጸሎት አግዙኝ ቤተሰብ። ደግሞ ቪዲዮ እየታየልኝ 1000 እንኳን አልገባም ቤተሰብ። ባካችሁ አበረታቱኝ፣ በጸሎት አግዙኝ፣ ደግፉኝ። እንግዲህ ሆስፒታል እንሄዳለን። ዶክተሩ ሪፈር እንዲጽፍልኝ ነው የፈለጉት። በቃ ወደ ጳውሎስ ማለት በጣም ይሄ ነገር ስር ሰዶ በኋላ ያልሆነ ደረጃ ላይ ስለሚደርስ እንግዲህ ምን እንደማደርግ አላውቅም። ከእግዚአብሔር ጋር እንግዲህ ያለውን ነገር ለማስተካከል በጸሎት ሪፈር ቢያንስ ወደ አዲስ አበባ እንዲጽፍልኝ የፈለጉት አንድ ከዚህ አዲስ አበባ በጣም ቅርብ ነው፣ 100 ኪሎ ሜትር ነው። ሁለት ደግሞ ያ ዶክተር የተማረበትና የዶክተር የተማረበት እንትን አንድ አይደለም የሚሆነው። ለዚህ ቢያንስ እዛ የተሻለ መፍትሄ ላገኝ እችላለሁ። በቃ እዚህ 5 ወር ሙሉ ያው ኪኒኒ እየዋጥኩኝ ጨጓራዬ ከሰው ተራ ጨጓራነት ወጥቷል። ስለ እውነት ነው የምላችሁ። አሁን ምግብ ምናምን አላጣጥምም፣ እግዚአብሔር ነው የሚያውቀው። ምንም በቃ ከባድ ነው መድኃኒቱ። አስቡት በቀን 8 ኪኒኒ መዋጥ ማለት በጣም እንደዚህ አሁን ቆሜ ምናምን ሳወራ ምንም ነው እግዚአብሔርን ማለት እኔ እንጃ አይድረስባችሁ። እኔ የምለው ማንም ሰው ላይ እንደዚህ አይነት ነገር እንዲደርስ አልፈልግም። ስለ እውነት ለመናገር ማለት እንዲያውን ስራመድ ስስቅ ምናምን ሰው የሚያመኝ አይመስለኝም። የሆነ ሰዓት ፊቴ ሲቀየር ምናምን ሁሉ በጣም እያመመህ ነው እንዴ ምናምን ይሉኛል። እውነት እንጃ የወገብ ህመምን ያየው ነው የሚያውቀው፣ ያየው ያውቀዋል። በጣም በጣም ደባሪ እንጃ። ኧረ በስመ አብ ሌላ በሽታ ይሻላል እውነት። ምንም በቃ ኪኒኒ ውጣለሁ ራጃ ነሳኝ፣ አጥንት መቦርቦር ምናምን ያለኝ ሰውየው። እንግዲህ እኔ መች እንደሚሞላም አላውቅም። ያው እንግዲህ እግዚአብሔር ፍጥረት ነን እኮ እቺ ጎደለች ብለን እናማርራለሁኝ። ግን ከዚህም የባሰ ብዙ አደጋ የደረሰበት ሰው እኮ አለ። ግን ያማል። እኔ እንጃ ብቻ አመስጋኝም መሆን እፈልጋለሁኝ። ብቻ ግን ተመስገን ነው፣ ከዚህም የባሰ ስላላመጣህብኝ ተመስገን ነው ልል የምችለው። እና ቤተሰብ በጸሎት አግዙ፣ ቻናሌ ከፍ አድርጉት። ቢያንስ እስቲ በዚህ ወር መጨረሻ እንኳን 2000 ሰብስክራይብ ይግባ። በእናታችሁ 2000 ሰብስክራይብ እንኳን አስገቡኝና ደስ ይበለኝ። እና እንግዲህ እስቲ አብረን ወደ ሆስፒታል እንሄዳለን። በቃ ኪኒኒ ራጂ ምናምን አልያዝኩም። እስቲ አንድ አካለኝ እንግዲህ እወጣለሁኝ። ትንሽ ከኛ መኖሪያ ቤት ሆስፒታሉ ራቅ ይላል። በባጃጅ ነው የምንሄደው። እንግዲህ ጉዞ እንጀምራለን። ምንም አማራጭ የለንም። አይድረስባችሁ፣ ስለ እውነት አይድረስባችሁ። የወገብ ህመም አይድረስባችሁ፣ ስለ እውነት ነው የምላችሁ፣ አይድረስባችሁ። ወዳችኋለሁ ቤተሰብ። በጸሎት ብቻ ነው እኔ አሁን የምፈልገው ከእናንተ ጸሎት። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ቤተሰብ። እንግዲህ መንገዳችንን ጀምረናል። እስቲ የቤተሰብ መንገዳችንን ጀምረናል።
እየሄድን ነው። ተማሪ ወደ ትምህርት ቤት እየሄደ ነው። እንግዲህ እዛ ያለውን ሪያክሽን አብረን እናያለን። እስከ ቪዲዮ መጨረሻውን አብራችሁን ቆዩ። ይመቻችሁ። ባጃጅ የሚያዝበት ቦታ ደርሻለሁ። እንግዲህ አሁን ባጃጅ ላስቆም ነው። ሆስፒታል ከሄዱ ሄዱ፣ ካልሄዱ እንግዲህ ምን ማድረግ አይቻልም። በስተመጨረሻም ደርሰናል ቤተሰብ። ይኸው እንግዲህ ግቢ ውስጥ ነው የሚገኘው። እንግዲህ አሁን ካርድ ክፍል ገብቼ ካርድ አወጣለሁ። የኔ የቀጠሮ ስለሆነ እንግዲህ እግዚአብሔር ጋር እናያለን። ጸሎት ነው የሚያስፈልገኝ ቤተሰብ። በንጹህ ልብ ጸልዩልኝ። እኔ መለመናችሁን ነገር ይህንን ብቻ ስለሆነ ማለት ነው። ሆስፒታል ነው መቅረጽ ፈቀደ በድፍረት እየገባ ነው። ትንሽ ወረፋ አለው መሰለኝ። ቪዲዮ አድርጌ እሞክራለሁ። የጠበቀ ያውን ምንም አልፈልግም። ሪፈር እንዲጽፍልኝ ነው ቤተሰብ ማየት በስተ መጨረሻም ቤተሰብ እንግዲህ ያው ካርታችንን ወስደናል። የሄኖክ ነው የሚለው ዶክተሩ አልገባም ገና። አሁን ሰዓቱ 2 ሰዓት ነው፣ ያው 3 ሰዓት ምናምን ነው የሚገባው። እንግዲህ መጠበቅ ነው ያለን አማራጭ። ጠብቃለና ይኸው ጊዜ ጠብቄያለሁ። የምጠቀምበት ቢሮ አልገባም እዚህ ዶክተር ዳን ሰብ እንግዲህ እስኪገባ ድረስ ብቻ እጠብቃለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወዳችኋለሁ። ይመቻችሁ።
እሺ ቤተሰብ እንግዲህ ያው በስተመጨረሻ ጨርሰናል። እንግዲህ ያው የኪኒኒ ማዕት አዟል። እንግዲህ አሁን ይሄን ሁሉ ነው የምውጠው። እንግዲህ ሪፈሩን ጻፍልኝ ብዬው የመጨረሻ ደረጃ እዚህን ሞክርና በቀጣዩ ቀጠሮ ወር እንትን ትላለህ ትመጣና ጽፍልሃለሁ ብሎኛል። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ እውነት ከልብ አመሰግናለሁኝ ቤተሰብ። እና ከውጭ የሚገዛ ኪኒኒ ያለው ብቻ ይሄ አንዱ ስድስቱ በአንዴ ነው የሚዋጠው እና እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። እንግዲህ ጤናዬን እንዲሰጠኝ ጸልዩልኝ። እወዳችኋለሁ። ሰላማችሁ